በህዝባዊ ሰልፉ ምክትል ጠቅላይ ሚኒስትር ደመቀ መኮንን ባደረጉት ንግግር ህዝቡ ሐሳቡን የመግለጽ ባህሉ ተጠናክሮ ሊቀጥል ይገባል ብለዋል። ይህ አስደማሚ የጥምረታችን ኃይል የትኛውንም መሰናክል ገርስሶ እንቅፋቶችን ሁሉ አፍርሶ ድህነትና ኋላቀርነትን ታሪክ እንደሚያደርግ አልጠራጠርም። ይህ እንደ አለላ ሙዳይ እንደ ህብር ሙካሽ የተንቆጠቆጠ ውበታችን የኢትዮጵያዊነት ፈርጥ ሆነን ህዝቦቿን በውበት ሰድረንና ደምረን ለሀገራችን ድምቀት እንደምንሆን ይሄው ያየን ሁሉ ይመሰክራል። አብረን ቆመን አንጀታችን እንደ ክራር ልባችን እንደ ከበሮ ተዋህዶ እየፈጠረ ያለው ዜማ ልዩ ህብረ ዝማሬ ነው። ለሁሉም የሚጥም ሁሉም የሚሰማው ሰምቶ የሚያውቀው ብቻ ሳይሆን አብሮ የሚደመርበት የፍቅር ቅኝት ነው። ፍቅር ሁሉንም ያሸንፋል። የዛሬው የምስጋናና የድጋፍ ቴንት እያደር በየፈርጁ የሚገለጥ የአደራ ጥራዝ የብርታት ስንቅ ነው። አደራው የሁሉም አቅሙም የጋራ ነው። ይህን ለውጥ ከዳር ለማድረስ ስንበረታ እንደ ዛሬው ተመሰጋግደን ስንሰለፍ ተወቃቅሰን ተክሳሳችሁን ሰምተን ልንታረምና ልናገለግላችሁ ቃል የምንገባበት መድረክም ነው። ምክትል ጠቅላይ ሚኒስትሩ ያለፉትን ስርዓቶች በዲሞክራሲ ስርዓት ግንባታና በሰብአዊ መብቶች አያያዝ ስንወቅስ ብንቆይም በዚህ ዘመንም አሳፋሪና አሳዛኝ ድርጊቶች ተፈጽመዋል። ከዚህ በኋላ ግን ጸረ ዲሞክራሲያዊነት በቃ ብለናል ብለዋል። ለምንገነባው ስርዓት በዲሞክራሲ ግንባታና በሰብአዊ መብት አያያዝ ያለፉትን ስርዓቶች እየረገምንና እየወቀስ በዚህ ዘመንም አሳፋሪና አሳዛኝ ድርጊቶች ተፈጽመዋል። ብዙ ዋጋም አስከፍሏል። ከዚህ በኋላ ጸረ ዲሞክራሲ በቃ ብለናል። እያንዳንዱን ድርጊታችንና ስራችንን በድቃት ተከታተሉ። አካሄዳችንና ሁኔታችንን ከዲሞክራሲ ያፈነገጠና የዜጎችን መብት የሚጋፋ ሆኖ በተገኘበት ጊዜ ሁሉ ልትታገሉንና አደብ ልታስይዙን ይገባል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው አሁን በመላ ሀገሪቱ እየታየ ላለው የለውጥ ተስፋ የአማራ ሕዝብም የሰራው ታሪክ ዘመን የማይሽረው ነው ብለዋል። ዛሬ በሀገራችን እየታየ ያለ የለውጥ ተስፋ ደርዝ ያለው እንዲሆን የአማራ ሕዝብ ተደራጅቶም ሆነ በተናጠል የሰራው ታሪክ ዘመን የማይሽረው ነው ብለን ብንናገር መታበይ አይሆንም። ሀገራችን ከወደቀችበት እንደገና መነሳት ጀመረች እንጂ ገና በቅጡ መራመድ አልቻለችም። አሁን ያሳየነውን አንድነትና ፍቅር በማይናወጥ መሰረት ላይ አንጸን የኔን የናንተን የልጅ ልጆቻችንና የልጆቻችንና የልጅ ልጆቻችን እድል ተስፋ እንዲበቅልበት ማድረግ ካልቻልን በዚህ የታሪክ ምዕራፍ ውስጥ በአጋጣሚ መገናኘታችን ትርጉም የለውም። ግን ስንቅ ያስፈልገናል። ስንቁም ፍቅር፣ አንድነትና ተስፋ ነው። ይህንን የለውጥ እንቅስቃሴ እሺ፣ በዚህ ቀን ይህንን የደገፍነው ማን ብሎን ነው? ምን አግኝተን በምን ሚዛን መዝነን ነው በዚህ ምክንያት ነው የተውነው፣ በዚህ ምክንያት ነበር የደገፍነው ብለን አልነው? ታዲያ ምንም ያህል ፋሽስት ምንም ያህል ገዳይ ቢሆን በአራት ቀን 4 ኪሎ አለበት ለገባለሁ የአባቴን ቤተ መንግስት ተቆጣጣራለሁ ብሎ መነሳት ማለት መሀል ላይ ሰው ስለሚያወራ ነው። መከላከያ ገብቶ የሚገለውን እንደውም መከላከያ የኢትዮጵያ መንግስት እዛ ላይ ሰው ቢመታ ታዲያ ማን ነው እንትን 37 አመራሮችን ጨፈጨፍኩ ብሎ የተረከል ሰው አይደለም የገደለው? ታረቁ ብለው የሄዱና አባቶችን አንበርክኮ አዋርዶ የገደለ ማለት በዛ ልክ የተንሸዋረረ ሐሳብና አመለካከት ይሄንን ማቃጠል ነው። ማዳበሪያ በመስረቅ ነው የምትበልጡት። ሰት በማቃጠል ገበሬው በሰላም ወጥቶ እንዳይገባ በማድረግ ሰው በማገት በዛ ነው የምትበልጡት። አብይን የምታሸንፉት በዛ ነው። መከላከያን የምታሸንፉት በዛ ነው። ቤተ መንግስት የምትወርሱት በዛ ነው።
የፉኝት ልጆች ስለሆናችሁ እንጂ ይሄ ፖለቲካ ግልጽ አለውም ብሎ አይደለም። አንደኛው የፉኝት ልጆች ሲረገዙ አባታቸው ገለው ሲወለዱ እናታቸውን ገለው ወደዚህ ምድር የሚመጡ የፉኝት ልጆች የኢትዮጵያ ባንዳ ፖለቲከኞች ናቸው። እናት አባታቸውን ገለው የሚመጡ ጨካኝ አውሬዎች ለማንም ስለማይራሩ እንደነርሱ ካልተዋረደና ካልሞተ በስተቀር ደስ ስለማይላቸው በዛ ይሄዳሉ እንጂ የሚያወሩት ነገር ጥላትን የሚያሸንፍ በጥላት ፊት እኩል ውድድር ውስጥ የሚገባ እነሱ ያንን ነገር በአደባባይ የታዩ የሚያራምዱት ሆኖ አይደለም። አማራጭ ሐሳብ እዛ የሚናገሩት ነገር ውስጥ ሆኖ አይደለም። የፖለቲከኛ ድርቀት በእብሪት የታወረ በጥላቻ ያበደ በባንዳነት የታወረና የተጠቀለለ ሰው ኢትዮጵያ ውስጥ ጥቂቶች ፊት አውራሪ ሆነው በእነሱ ውስጥ ለውስጥ ግን ሳይታይ አብሮ ከነሱ ጋር የሚማግጥ ቢታይ ደግሞ ምናምን እያለ በአብዛኛው ሳይታይ የሚልከሰከስ ብሷል። ፊት ለፊት ላይ ግን በጣም ሰው የሚጠላው ልደቱ አለ፣ ጃዋር አለ፣ እነ ናአምን ወር ምናምን የሚባሉ ፖለቲከኞች አሉ። እነ ዘመነ ወር ምናምን የሚባሉት እነሱ አሁን የመጡ ናቸው። አላቃችሁም፣ ማን ጠየቀ፣ ማን አሰለፈ፣ የት መርጠኛል ማለት ይችላሉ። አማራ ክልል ላይ ይህንን በተደጋጋሚ ያወራው ምሬም ቢባል የራሳቸውን ባንዳነት የራሳቸውን ነውር የሰሩበት አለ። በዛ ሊኖር ይችላል። የትኛውንም ህዝብ አሰልፈው ይሄ ትግል ከዚህ ተነስተን ከሌ ተጠያቂ ከሌ ኃላፊ ከሌ እንደዚህ ብሎ መሪህም የለው። ደጋግመን እዚህ ጉባኤ ሳር ነው ተብለው አንድ የተረገሙ የኃጢአት ልጆች ተፈጥሯል። ከነሱ ጋር ሆኖ እንዲያሉ መሄድ ብዙ ታሪክ ያላቸው አሉ። ከህዋት ጋር ተለጥፈው ህዋትን ሲወቅሱ ኖረው አሁንም ከህዋት ጋር የተለጠፉ ሰዎች በየማረሚያ ቤቱ በየምኑ ብዙ ነገሮች ተደርጓል። የራሳቸው ቪዲዮ የተያዘባቸው ብዙ ሰዎች አሉ። ህዋትና ግብጽ ኦር ሌሎች ሀገሮች የላኳቸውን እነሱ እስከሚያጠፋቸው ድረስ በእነሱ ቁጥጥር ስር ናቸው። ሌላ ብዙ ነውር ተፈጽሞ በቪዲዮ የተያዘባቸው ብዙ ሰዎች ስላሉ ማለት ከነሱ ጋር መሄድም ብቻ አይደለም የሚጠቅመው ማለት የሚጠቅመው ከዛ ለሚመጣው ነገር አለመጨነቅ። በቃ እኔ አሁን ለማወራው ነገር አምኜበት መሆን አለበት። ጥረቴና ድካሜ ምንም ላልል እችላለሁ። እኔ ስለዛ ነገር እየፈራሁት ምናምን ካልኩለት እኮ በቃ እውቅና እየሰጠሁት ነው። ለምሳሌ የትኛውም ቦታ ላይ ትብብራችን እስኪ ተሰባስበን ሰው ስናድን ብንታይ እነዚህ የሚያወሩ ሰዎች ሰው ሲያፈናቅሉ፣ ሰው ሲገሉ፣ ሲያገዳድሉ፣ ሲያባሉ የኖሩ በገዳይነትና በአገዳዳይነት ያንን እንዴት ተርከው ሌላ እልቂትና ሞት ለመጥራት የሚሰሩ በዛ ልምምድ ውስጥ የኖሩና ያሉ ናቸው። ማን እንዲመጣ ነው? የለም። ስለዛ ዝግጅት የለም። አማራጭ አዘጋውር መፍትሄው ለምና እንደዛ ስለ መፍትሄ ቢያስቡ እውነቴን ነው የምላችሁ የኢትዮጵያ ባንዳና ጽንፈኛ ልጆች ስለ መፍትሄ የሚያስቡ ከሆነ እንደው ባንተና እንደከፍ ያለው ይገልባቸውና ዜናው ይነገራል። መግታት የሚደረጉ እንቅስቃሴዎችንም ህዝቡ በጋራ እንዲታገል ጥሪ አቅርበዋል። ዛሬ ሀገራችን ደስታና ፍቅር ብቻ የሚታይባት ሀገር አይደለችም። የኛ አንድ መሆን የእግር እሳት የሆነባቸው ያልታደሰውና ያሮጌው ዘመን ቁማርተኞች እግራችን ስር እየተከታተሉ መንገዳችንን በስጋት ድል ሊያሰናክሉ ሲሞክሩ እየታዩ ነው። ሰላም የዋለው ሀገር ሰላም እንዳያደር ለሰላም የተዘረጉ እጆች ሳይጨባበጡ እንዲቋረጡ ስራ ውለቴ ብለው የሚደክሙ ሽንፈትን ያልተቀበሉ ደካሞች ከዙሪያችን አልጠፉም። ድል መንሻው ዘዴ የታወቀና የተለያየ ነው። አንድ መሆን፣ መደመር። ተለያይተን ሞክረነዋል፣ አልተሳካልንም። ተነቃቅፈንና ተላልፈን ተለያይተን ሞክረነዋል፣ አልተሳካልንም። ተነቃቅፈንና ተጠላልፈን አይተነዋል፣ የጅብራት ነው ይሆን። እናም
አንድነትን በጥብቅ እንሻለን። በባህር ዳር ዓለም አቀፍ ስቴዲየም በተካሄደው የምስጋናና የድጋፍ ሰልፍ ለኢትዮጵያ ዘላቂ ሰላምና እድገት ኢትዮጵያን በአንድነትና በፍቅር ለመስራት በጋራ የተሳተፉበት ነበር። ለከባው ደራሽ እንዳረሰው አምሳያም የለው ያደረሰው። በድጋፍ ሰልፍ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንን አንድነትና ይቅር ባይነት የህብረተሰቡ ባህል ሆነው እንዲቀጥሉ መስራት ይገባል ብለዋል። አማራ የሚታወቅበት መለያ ባህሪው አካታችነቱና አቃፊነቱ ነው። ህዝቡ እነዚህን እሴቶቹን ጠብቆ መቀጠል የሚገባው ሲሆን ተናጠል ችግሮች እንኳ ቢያጋጥሙ ህዝብንና ግለሰብን ለይቶ እንዲታረምና እንዲስተካከል ማድረግ ያስፈልጋል። ከዚህ ውጭ የጥላቻ፣ የዘረኝነት፣ የበቀልና የጎጠኝነት አረሞችን በማስወገድ ብቻ ሳይሆን ይኸው ለትውልድ እንዳይተላለፍ ተግተን መስራት ይገባናል። እኛ ኢትዮጵያውያን ከይቅር ባይነት በላይ የምናከብረው ዋጋ የምንሰጠው ነገር የለም። ይቅርታ በልባችን ትልቅ ቦታ አለው። ዛሬም ይህንን ቦታውን ልናሰፋ መሃላችንም የይቅርታ ርስት እንዲሆን እንውደድ፣ ይቅር እንባባል። በየአካባቢ የሚታየውን ግጭትና መቃቃር ከመሰረቱ አክስመን በይቅርታችን እንዳይመለስ አድርገን እንጠበው። ኢትዮጵያውያን ነንና ይሄ አያቅተንም። በትንሹም ሆነ በትልቁ ሆድ መባስ ቀርቶ አንዳችን ለሌሎች የፍቅር ማዕድና አውድ እንሁን። በሚሊዮኖች ተደግፎ የተቀጣጠለው ለውጥ ወደኋላ መመለስ ቀርቶ ማዝገምን አይታገስም። መፍትሄው በህዝብ ባለቤትና በወጣቱ መሪነት በፍጥነት መጓዝ ነው። በኢትዮጵያም አሁን የታየው ለውጥ ተጠናክሮ እንዲቀጥልም ሁሉም ለኢትዮጵያ ያገባናል የሚል ሁሉም ከአመራሩ ጋር አብሮ ሊሰራ ይገባል ብለዋል ምክትል ጠቅላይ ሚኒስትር ደመቀ መኮንን። ክልላችንም ሆነ ሀገራችን ወደፊት ሊገሰግሱ የሚችሉትና በለውጡ ዘልቀው ተጠቃሚነታቸውን የሚያረጋግጡት እኛ አመራሮቹ ችግራችንን ቀርፈን አቃፊና ደጋፊ ስንሆን፣ ወጣቱ ምሁሩና የግሉ ዘርፍ ባይታወርነቱን ትቶ የሀገሬና የክልሌ ጉዳይ ያገባኛል፣ ደግሞም አመራሮቹ የኔ ክፋይ ናቸው ብሎ አብሮ ሲሳተፍ እና ወደ ተግባራዊ እንቅስቃሴ ሲገባ ብቻ ነው እርግጠኛ ሆኜ የሚነግራችሁ ከእንግዲህ እንደማንሳሳት ሳይሆን እንደምናዳምጣችሁ፣ እንደ ከዚህ ቀደሙ ዘግይተን ሳይሆን ፈጥነን እንደምንመልስላችሁ እና በዚያውም ፍጥነት እንደምንስተካከል ነው። ከሀገር ውጭ የሚገኙና ለአማራ ሕዝብ የሚታገሉ ኃይሎች ሁሉም ወደ ሀገር ቤት ገብተው እንዲሰሩም ብአዴን ጥሪውን ያቀርባል ብለዋል። በዚህ አጋጣሚ ብአዴን በአማራው ስም በውጭ ሀገር የተደራጁና ለሱ የሚታገሉ የፖለቲካ ድርጅቶች፣ የተለያዩ የማህበራዊ ሚዲያ ተቋማት በሰላም ለመንቀሳቀስ እስከወሰኑ ድረስ ወደ ክልላችን መጥተው እንዲቀላቀሉ ጥሪያችንን እያስተላለፍ እኛም ከግማሽ መንገድ በላይ ተጉዘን ለህዝባችን ጥቅም መከበር አብሮ ለመስራት ዝግጁ መሆናችንን አረጋግጣለሁ። በድጋፍ ሰልፉ ላይ በቅርቡ ከእስር የተፈቱት ብርጋዴር ጄኔራል አሳምነው ጽጌና ታጋይ እማዋይሽ ንግግር አድርገዋል። ብርጋዴር ጄኔራል አሳምነው ጽጌ አሁን የተጀመረው የሰላምና የዲሞክራሲ ለውጥ እንዲስፋፋ አብረን እንሰራለን ብለዋል። አሁን የተጀመረው መልካም የሰላም የዲሞክራሲ በነፃነት ቆሞ የመናገር መብት በእጅጉሩ ስር እንዲሰድ እንታገላለን። ከአሁን በኋላ በአማራነቱ አንገቱን የሚደፋ በኢትዮጵያዊነቱ የሚያፍር ኢትዮጵያዊ አይኖርም። በየትኛውም አጋጣሚ ይህንን የኢትዮጵያ ሕዝብ አብዮት እውነተኛ ህዝባዊ ለውጥ ለማደናቀፍ የሚሞክሩ
ጥቅማቸው የተነካባቸው አልያም የሚነካባቸው ካሉ አብረን ለመታገል ዝግጁነታችን ለማረጋገጥ እንወዳለን። እንደዚህ ሁሉ ነበር የተባለው እና ለምንድን ነው ያ ነገር የቆመው? እስኪ ላይ ሰው ሳይረሳ እንዲህ ተብሎ ነበር። ያን አይተን ደግፈን ነበር። ያ ነገር አልሆነ። እሱ ነገር ደግሞ ስንጠይቅ ምላሽ አልተሰጠንም። በዚህ ምክንያት ጠላንህ፣ በዚህ ምክንያት ወደንህ። ኦኬ። ከዛም ቀጥሎ ደግሞ ለማሸነፍ በሚያስችል አቋቋም፣ አሰባሰብ፣ አደረጃጀት መሄድ። እስኪ በየትኛው ሚሊተሪ ሳይንስ ነው ያልያዙትን መሳሪያ ይዣለሁ ያላደረገውን አደረግኩ ብሎ ጠላት ባገኘው ነገር ሁሉ እንዲያጠፋው የሚያወራ የሚቀደድ? እሱ 27 በወንጭፍ የሚጥል በዘመነ ድሮን አንድ ብሎ በዚህ ጊዜ አየር ኃይል በዚህ ድሮን ሰራን፣ በዚህ እንዲያርገን አርበደበር ነው፣ አንቀጠቀጥ ነው፣ ፍርክስክሱን ብትንትኑን አወጣ ነው ይሏል። በዚህኛው ደግሞ አለቅ። አድማጭ ተመልካቹ ከዚህ ጋር የሚሄደው በእውነት ጠላት ከነዚህ የተሻለ እኛን ለመረበሽ የሚያስችላቸው የሆነ ነገር ስላጡ እንጂ በጠላትነት የፈረጀ ወራሪ ቡድን የኢትዮጵያን ሕዝብ ለማንበርከክ ኢትዮጵያን አንገት ለማስደፋት በተለያዩ አጀንዳዎችን አንግቦ የሀገራችንን ሕዝብና ሰላም ሲበጠብጥ የኖረ ቡድን ነው። በአጠቃላይ በጣም ከፍተኛ ቡድን አሰልፎ በጣም ከፍተኛ ቁጥር ያለው ሰራዊት አሰልፎ የሀገሪቷን የተለያዩ አካባቢዎች ወሮ ነበር ነው። በዋናነት ለወረራ ያመቸው ዘንድ በተለይ በጭፍራና በጋሸና የነበሩት ምሽጎቹ በከፍተኛ ደረጃ እንዲጠቅሙት ሆነው ነበር ሲያገለግሉት የነበረው። ኢትዮጵያ አስቀድማ ጋሸናን ግንባር መስበር የሚቻልበት እድል ቢኖርም ለሰው ልጆች በመጠንቀቅ እንደዚሁም ሊደርስ የሚችል ሰብአዊ ቀውስን በመቀነስ ሂደት ውስጥ ቴክኖሎጂን ግብአት በማድረግና በጣም ዝቅተኛ የሆነ ኮስት በመክፈል ጋሸናን ማስለቀቅ አስፈላጊ ስለነበረ ረጅም ጊዜ ወስዶ ነበር እና ዛሬ ላይ ጋሸና መለቀቅ እጅግ በጣም ከፍተኛ ወታደራዊ ትርጉም ያለው ነው። በጦርነት ሂደት ውስጥም ከፍተኛና ወሳኝ ምዕራፍ ላይ እንደደረሰን የሚያሳይ ነው። ምናልባትም ከአሁን በኋላ ወያኔ ኢትዮጵያን ጦር በኮንቬንሽናል ዋር ወይንም ፊት ለፊት ገጥሞ ከአሁን በኋላ ጦርነት ያደርጋል የሚል ግምት የለኝም። ሙሉ ለሙሉ ግን ጦርነቱ ተጠናቋል ማለት ባልችልም ከአሁን በኋላ በሽብርና በሌሎች እንቅስቃሴዎች እንጂ በቀጥታ ኢትዮጵያን ደግሞ ኢትዮጵያውያንን የሚወርበትና ሊያሳፍር የሚችልበትን እድል የነፈገ ድል ነው እና እጅግ በጣም ከፍተኛ ድል ነው። በወታደራዊ ቋንቋ ሚሊተሪ ሰዎች ከፍተኛ የሆነ ትንታኔ ሊሰጡበት ይችላሉ። እኔ ግን እጅግ በጣም ደስ ያለኝ ምናልባትም በቅርብ ጊዜ ከተገኙት ድሎች እጅግ ወሳኙ ድል ተደርጎ ሊወሰድ የሚገባው ነው እና እንኳን ደስ ያለን እላለሁ መላ ኢትዮጵያውያንን። መልካም እንግዲህ የጋሸና መለቀቅ በተለይ ይሄ ልጅ በቃ ይሄንን ያለበትን አስታውሶ ከዚህ በኋላ ምን ቀየረ? ምን ገለበጠ? ምንድን ነበረ ፈልገህ ይሄንን ያልከው? ይሄ ሰውዬ በማንኛውም ጥምዶ ቢሆን በቀብርም ቢሆን አይጋሩትም ጠላቶቹ። እዚች ጋር የተናገራት እነሱ በደንብ ነው። ቅድም አቶ ገዱ እዛ አዳራሽ ላይ ማለት እዛ ስታዲየም ላይ ያወራው ይይዛሉ፣ የተለያየ ቦታ ላይ ይይዛሉ እና ለሆነ ነገር ቢጠቀሙበት ከነሱ ጋር ስለነሱ በቀልድም ይሁን በምን ያወሩትን ያውቃሉ። አብሮ መሆን ይችላሉ ወይ? ኔቨር። መቼም ቢሆን አብሮ መሆን አይችሉም። ለምን? ብዙ ቁስል ያጠራቅሙ፣ ብዙ ነገር ያነፈራቸው፣ በብዙ ነገር ተባልተው በብዙ ችግር ውስጥ የኖሩ ስለሆነና ተስፋ በመቁረጥ የተሰባሰቡ እንጂ የሆነ ጥሩ ነገር ኖሮ አይደለም። እኔ ብዙ ጊዜ ሰው እንዴት ይረሳዋል ብዬ የምለው ኢትዮጵያ እና የምናደደው ያጎረሰ እጇ ከዚህ ቀን ያጠባ ጡቷ ተነክሷል። ልክ የዛሬ ዓመት ለ20 እና ከዛ በላይ ዓመታት በጋብቻ ከተፈጠረ የደም ትስስር አንስቶ በትውውቅ እስከ ደረጃው የወዳጅነት ጉዞ የሰሜን ዕዝ የመከላከያ ሰራዊት አባላት ከትግራይ ህዝብ የመሰረተው በምንም የማይነቀነቅ የሚመስለው የተጋመደው የሁለት አስርት ዓመታት ጉዞና ሰራዊቱ በቀበሮ ጉድጓድ እያደረ ዋጋ እንዲከፍልለት ሲያደርገው የከረመው የአብሮነት ሰንሰለት በስግብግቡ ጁንታ ጫፍ የወጣ ፍላጎትና ጭካኔ በተሞላበት መንገድ በተወሰደ እርምጃ ተበጠሰ። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ
ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። በጣም ኃይለኛ ተኩስ አውቶማቲክ ነው የለቀቁብን። ያው ጸረ ማጥቃት ነው የጀመሩት። ይሄ ቁጭ ብሎ በዚህ በራያ 3 ቀን